የመጀመሪያ ጥያቄው ያመነ የተጠመቀ ይድናል ከተባለ ለምንድን ነው እንደማንድን እያወቀ የማያምን ሰው እንዳለ እያወቀ እግዚአብሔር አምላክ ለምንድን ነው የፈጠረን የሚለው? ያው ሁለተኛውም ተመሳሳይ ነው። እግዚአብሔር የመጀመሪያውንና የመጨረሻውን ቀን ከሰራ በኋላ ሙሉ ለሙሉ ኃጢአት እንደምንሰራ እያወቀ ለምን ፈጠረን? እነኝህ ሁለት ጥያቄ ነው የጠየቀው። እስኪ ሁለተኛውን መልሽው። እግዚአብሔር አምላክ የመጀመሪያውንና የመጨረሻውን ቀን ከሰራ የሰው ልጅ በሙሉ ኃጢአተኛ እንደሚሆን እያወቀ ለምን ፈጠረን? አዎ ከሁለተኛው ጋር አብሮ ከመጀመሪያው የሁሌ የሚጠየቅ ጥያቄ ነው። መምህር በረከት ይሄዱበት እርሶ። እሺ እግዚአብሔር መጀመሪያ ሰውን በነፃ ፈቃድ መፍጠሩ ሰውን ማክበሩ ነው። ምክንያቱም ነፃ ፈቃድ የሌለው ፍጥረት ክቡር ፍጥረት አይሆንም እና እግዚአብሔር አክብሮ የፈጠራቸው ከፍጥረታት ሁሉ አክብሮ የፈጠራቸው ሰውና መላእክት ናቸው። ነፃ ፈቃድ አላቸው። እግዚአብሔርን ከምንመስልበት ተፈጥሯችንም አንዱ በነፃ ፈቃድ መፈጠራችን፣ እውቀት ያለን ፈቃድ ያለን እና ለፈቃዳችን ደግሞ ኃላፊነት የምንወስድ ሪስፖንሲብል የምንሆን ፍጥረታት ሆነን መፈጠራችን ነው እና ግን ዋጋ ያስከፍላል። ይሄ ዋጋ ያስከፍላል። ነፃ ፈቃድ አለ ማለት ወደ ሞትም ወደ ሕይወትም የመሄድ ፈቃድ አለ፣ ምርጫ አለ ማለት ነው። ስለዚህ የከበረ ነገር ሆኖ ግን ሪስፖንሲቢሊቲ ያለው ነው ማለት ቀላል እንትን አይደለም። በነፃ ፈቃድ መፈጠር ከክብር ጋር አደጋም አለው። እግዚአብሔር ግን ነፃ ፈቃድ ሰጥቻቸው ምናልባት ፈቅደው በኃጢአት ሰርተው ወደ ሲኦል ከሚሄዱት ያለ ነፃ ፈቃድ በፈጥራቸው ይሻላል አላለም። ለምን? ያለ ነፃ ፈቃድ መፈጠር ደግሞ ክብር ስላልሆነ ማለት ነው። ስለዚህ እግዚአብሔር ምንድነው የመረጠልን? ነፃ ፈቃድ ሰጥቻቸው በምርጫቸው ግን ወደ ሕይወትም ወደ ሞትም ይሄዱ ብሎ ነው። ከክብር የተነሳ ነው። ይሄ እግዚአብሔርን የምንመስልበት እግዚአብሔር ሰውን የፈጠረበት ያከበረበት መንገድ ነው። ግን ሪስፖንሲቢሊቲ አለው። ሪስፖንሲቢሊቲ ያው የምርጫውን ውጤት ይቀበላል። ምርጫ ካለ ሁልጊዜ ሪስፖንሲቢሊቲ አለ። የዚያን ምርጫ ውጤት መቀበል ግድ ነው። ምክንያቱም አንድ ሰው ሲመርጥ ኃላፊነቱንም ጨምሮ ተረድቶ ተነግሮት ወስኖ ነው። ኃላፊነት ሳይነገረው የሚመጣውን ኮንሲኩዌንስ ሳይነገረው ቢመርጥ እንደዚህ አይደረግበትም። ለዛ ነው ለአዳም ቀድሞ የነገረው እግዚአብሔር ይህንን ያዘዝኩህን ትእዛዝ ብትተላለፍ ሞትን ትሞታለህ ብሎ ነግሮታል። ቀድሞ ይነገራል። ነፃ ፈቃድ በቂ መረጃ ባለበት ነው ወደ ሞትም ወደ ሕይወትም ለመሄድ የሚያስፈርደው። በቂ የሆነ ትእዛዝ፣ በቂ የሆነ መረጃ፣ በቂ የሆነ እውቀት ተሰጥቶት ነው ታዲያ እንደዚያ የሆነው ማለት ነው። ስለዚህ የክቡር ተፈጥሯችን መገለጫ ነው እና ቀድሞ ካወቀን ባይፈጥረን ይሻል ነበር ማለት በሌላ አነጋገር ምን ማለት ነው? አንዳንድ ሎጂኮች በላይ የሆነ ተቀባብተው እንደ አይሁድ መቃብር ጌታ በወንጌል በኖራ የተለሰኑ የሚላቸው ወደ ውስጥ ስንገባ ደግሞ በጣም ብዙ መጥፎ ነገር ያላቸው አሉ። እግዚአብሔር ነፃ ፈቃድ ኑሮን በነፃ ፈቃዳችን ኃጢአት ሰርተን እሱን ክደን ሳናምን እንደምንኮነን ካወቀ ባይፈጥረን ይሻል አልነበረም ወይ ማለት፣ በሌላ አነጋገር እግዚአብሔር መፍጠር ያለበት የሚያምኑትን ብቻ ነው ማለት ነው። የሚያምኑትን ብቻ ከፈጠረ ደግሞ ነፃ ፈቃድ የለም። አያችሁ በቃ። ስለዚህ ሰው ነፃ ፈቃድ ሳይኖረው ቢፈጠር ይሻል ነበር እንደማለት ነው። ነፃ ፈቃድ የሌለው ፍጥረት ደግሞ ምኑ ደስ ይላል? ክብሩ ሴት ላይ ነው። ስለዚህ እግዚአብሔር አምኖ ወደ ሕይወት አምኖ እግዚአብሔርን ተከትሎ ከእምነት ወጥቶ ደግሞ ወደ ሞት ሊሄድ የሚችል ፍጥረት መፍጠሩ ሰውን መውደዱ የሚያሳይ ነው። እዚህ ላይ ግን አንድ ነገር ደግሞ መናገር ያስፈልጋል። ባይዘወይ ካለመፈጠር እና ተፈጥሮ በሲኦል ከመኖር የትኛው ይሻላል? ይህም ሌላ ጥያቄ እኮ ነው። ምንም ሳይፈጠር በቃ ህልውና ሳይኖረው የተፈጠረውስ ቢያንስ ማለት ነው መልካም የመስራት እድል ተሰጥቶት
የዘላለም ሕይወት ተሰጥቶት አባከነ። ያልተፈጠረው እኮ ያ ዕድልም ያልተሰጠው ነው እና ካለመፈጠር ተፈጥሮ ነፃ ፈቃድ ተሰጥቶት ያንን ተላልፎ ወደ ሲኦል የሄደ ሰው ያልተፈጠረው ይበልጠዋል፣ የሌለው ይበልጠዋል የሚለው ራሱ ሎጂካል ነው ወይ ማለት ነው። በእርግጥ ለይሁዳ የተነገረ አለ፣ በተለየ ሁኔታ ባይወለድ ይሻለው ነበር ተብሎ የተነገረለት አለ። ይሁዳ በጣም የይሁዳ ጉዳይ የተለየ ነገር ይመስለኛል። ግን ነንቢንግ ምንም አለመፈጠር አለመኖር ህልውና የሌለው መሆን በራሱ እኮ የሚያስፈራ ነገር ነው። ስለዚህ ይሄ በጣም ስፔኩሌቲቭ ነው። ነፃ ፈቃድ ክብር ነው። ሰው ክቡር የሚያሰኘው በነፃ ፈቃድ መፈጠር ነው። ነፃ ፈቃድ የሌለው ፍጥረት በቃ መልካም ብቻ የሚሰራ ፍጥረት ብቻ እንፍጠር ማለት እንደ ኮምፒውተር የታዘዘውን ነገር ብቻ ነው የሚሰራው። እንደዚህ አይነት ሮቦቲክ የሆነ መልካሙን ብቻ መስራት የሚችል አይነት ፍጥረት በሆን ብሎ ማሰብ በራሱ ለሰው አይምሮ እንዴት እንደሚስማማ አላውቅም። ይኸው ክብራችን ነው። በቃ በነፃ ፈቃድ መፈጠራችን ክብራችን ነው። ክብሩ ግን ሁልጊዜ ኮንሲኩዌንስ አለው። እሱን መቀበል አለብን። ቀሲስ የበለጠ ይጨምሩበት። የቅኔ ተማሪ ፈላስፋ ነው ይባላል ቀሲስ። አይ እውነት ለመናገር ይሄ እንኳ የሁሉም ክርስቲያን ብዙ ሰው እኮ ይጠይቃል ይሄንን። እኔ በጣም ቃለ ሕይወት ያሰማልን መምህር በጣም ቆንጆ አድርገውን የመለሱ ብዙም የምጨምረው ነገር የለኝም። ግን እንደዚህ ያሉ ጥያቄዎችን እኛም መመለስ የማንችላቸው እግዚአብሔር ብቻ የሚያውቀው ነገር እንዳለ ማወቅ መጀመሪያ። ምክንያቱም መፍጠር የእግዚአብሔር ባህሪው ነው፣ ግብሩ ነው እና ማንም ለምን ይህን አደረክ የሚለው የለም። በመፍጠር ላይ በማዳንም በመግደልም በመውሰድም በማምጣትም ይሄ ከሰው ፈቃድ ውጭ የሆነ ነገር ነው። ስለዚህ እግዚአብሔር ሉዓላዊ አምላክ ነው። እኛም ማናውቀው ብዙ ነገር እንዳለ እናውቃለን። የምናውቀውን ያክል ግን ስንናገር የማናውቀው ነገር እንዳለ ግን እየረሳን መሆን የለበትም። ምን ማለት ነው? በሌላ አነጋገር እንግዲህ እኛ ማወቅ ያለብን እግዚአብሔር ፍቅር እንደሆነ ነው። መጽሐፍ ቅዱስ ማስረጃችን በመልኩ በምሳሌው በአርአያው መፍጠሩ ነው እና ሕያዊት ነባቢት ለባዊት ነፍስ እስትንፋስ እፍ ብሎብናል እኮ እና ስለዚህ ንግበር ሰብአ በአርአያነ ወበአምሳሊነ ነው ያለው። በምሳሌያችን እንደ ምሳሌያችን በአርአያችን ሰውን እንፍጠር ነው ያለው እግዚአብሔር። ስለዚህ በምሳሌውን የፈጠረን በመልኩን የፈጠረን ይሄ ደግሞ የእግዚአብሔርን ፍቅር መሆኑን ነው የምናየው። ሲፈጥረን ደግሞ ቅድም መምህር በረከት እንዳሉን ከነፃ ፈቃድ ጋር የተያዘ የሰው ልጅ የድህነቱና የሞቱ ጉዳይ ከነፃነቱ ጋር የተያያዘ ነው። ማሸነፍ የምንችልበትን ጸጋ ሰጥቶ ነው ሕግን የሰራልን እንጂ የማይቻልን ነገር ሰጥቶ ተወጡት አይደለም ያለን። የሚቻል ነገር ነው። ወአብቆ ለእግዚአብሔር በገነት 3 እጽዋትን ሲያበቅል 2ቱን ሰጥቶ እኮ አንዱን ነው የከለከለው። ዕፀ ሕይወትን ብላም አትብላም አላለውም ይላሉ ሊቃውንት። ግን ሊበላው ነበረ። ታድሶም እንደሚኖርበት እዚያው ኦሪት ዘፍጥረት ምዕራፍ 3 ላይ ተገልጿል። ዓላማው የዕፀ ሕይወት ዓላማ ሰውን ሕያው ማድረግ እንደሆነ ተገልጿል። እዚያው ላይ ሊበላ ሲል ሕያው ሆኖ እንዳይኖር ያ መላእክት ከልክሎታል። ስለዚህ እግዚአብሔር ፍቅር እንደሆነ በጣም ፍቅር ከመሆኑ በነገራችን ላይ ፈተናው በእኛ ብቻ ሳይሆን በመላእክትም ዘንድ የነበረ ነው። ይሄ እንደሚታወቀው ዲያብሎስ ወድቋል፣ ተፈትኖ ወድቋል። ሌሎቹ ደግሞ አልፈዋል።
ልክኛም እንደዚያ ነው። እና ይሄ ለምን ሆነ? ዋናው ለዚያ እኮ ነው እግዚአብሔር ባልሰጠው ነገር በሌለን ነገር ላይ አይጠይቅም ብለን ስለምናምን። ለምሳሌ የማቴዎስ ወንጌል ምዕራፍ 12 ላይ ነው አደለ? እውርም አንደበቱ ድዳ የሆነ የማይሰማ ሰው ይዘው መጡና ፈወሰው ይላል። ጌታችን ፈወሰው። ወላጆቹ አምጥተው ነው ይህንን አይሰማም፣ አያይም፣ አይናገርም። አሁን እንደዚህ ያሉ ሰዎች አሁን ቢኖሩ ይድናሉ አይድኑም ተብሎ አንድ ሰው ቢጠይቀኝ እኔ ሰከንድ አይወስድብኝም። ይድናል ነው መልሴ። ለምን? ከእግዚአብሔር ፍትህ አንጻር ነው እንደዚህ ያለው ነገር። የእግዚአብሔርን ፍትህ ነው የምናየው። ኦኬ፣ በዚህ ሰው ላይ የእግዚአብሔር ፍትህ ምንድን ነው? እንደዚህ ባለ ሰው እምነት ከመስማት ነው። የስ መስማትን በእግዚአብሔር ቃል ነው። አዎ፣ ግን ይሄ ሰውዬ አይሰማም። አምኖ እንዳይድን ሰምቶ እንዳይድን ማለት ሰምቶ እንዳያምን አምኖም እንዳይድን ጆሮ የለውም። በአፉም እንዳይመሰክር አንደበቱ አይናገርም። በአይኑም እንዳያይ አይኑ አያይም። ስለዚህ ዘተከላሁ ለእዝን ይሰምዕኑ፣ ጆሮን የፈጠረ አይሰማምን ተብሎ እንደተጻፈ ጆሮን የፈጠረ እግዚአብሔር ይሰማል። ጆሮን ሳይፈጥር ማለትም ሰሚ እዝንን ሳይሰጥ እግዚአብሔር ለምን አልሰማኸኝም? ርቱ አንደበትን ሳይሰጥ እግዚአብሔር ለምን አልተናገርክም? አይን ሳይሰጥ እግዚአብሔር ለምን አላየኸኝም ብሎ አይጠይቅም። እምነት ከመስማት ነው። ባይዘው እምነት ራሱ ኤክሰፕሽናል የሚሆንበት ሁኔታ አለ። ይኸው እንደዚህ ያለ ነገር ቢመጣስ እምነት ከመስማት ነው። ኦኬ፣ ሰው እንግዲህ ሰምቶ ነው የሚያምነው። አዎ፣ ታዲያ ግን እንደዚህ ያለው ሰውስ በቃ እምነት ከመስማት የማይሆንበት ሰው አለ ማለት ነው። እና እንደዚህ ያሉት ነገሮች ሲመጡ ከእግዚአብሔር ፍትህ አንጻር እናይና እብድ ከሆነ አሁን ለምሳሌ የበላይ ሰብ ታሪክ በነገራችን ላይ ፕሮቴስታንቶች በጣም ሳያስተውሉ የሚያነሱት ታሪክ አለ። የበላይ ሰብ ታሪክ ያነሱና ይኸው ስላሴ እግዚአብሔርን ክዶ በድንግል ማርያም ምልጃ ገነት ገባ ይላሉ። በጣም የሚገርም ነው እኮ። በጣም አለማስተዋላቸውን የምትረዱት በላይ ሰብ መጀመሪያ ህይወቱ ምን አይነት ህይወት ነበር የነበረው ነው። መጀመሪያ ሰው የሚያየው 78 ነፍሳት መብላቱን ነው። 78 ነፍሳት እኮ የበላው ካበደ በኋላ እኮ ነው። አብዶ እኮ ነው ይህን ያደረገው እንጂ በአእምሮ በጤናው አይደለም። ምንድነው ያሳበደው ከተባለ ወይን ጠጅ ጠጥቶ አይደለም። ታሪኩን ይሄን አይጠቅሱትም። በላይ ሰብ እንደ አብርሃም እንግዶችን እየተቀበለ ሲያበላ የነበረ ነው። የአብርሃምን ታሪክ በሚገባ ይኖር የነበረ ሰው ነው። በላይ ሰብ ቤቱን ሰርቶ በተመሳቀለ ጎዳና ላይ የኃላፊ አግዳሚውን ሲያበላ የነበረ ነው። እንዲህ ያለ ክርስቲያን የነበረ ነው። እና ሰይጣን መጥቶ ስላሴ ነኝ አለ። ወደ ቤተ አግባን አለ። የኦሪት ዘፍጥረት ምዕራፍ 18ን እየጠቃሰ የአብርሃምን ታሪክ ስለሚያቅበ ይዞ ስላሴን የመገበ መስሎት ልጅህን እረድልን አሉት። ልጁን አረደ ለእግዚአብሔር። ልክ እንደ ይስሐቅ ማለት መስዋዕት አድርጎ አቀረበ። ከዛ ቀመስና አቅምሰን አሉት። ልጁን ሲበላ ተዋረሰው አጋንንት። ከዚያ በኋላ አበደ። የሰው ስጋ ያሳብዳል፣ ምንም ጥያቄ የለው። ባለ አእምሮ አያደርግም። ከዚያ በኋላ ነው እንግዲህ እህል ከመብላት ሞት ይሻላል ብሎ የሰው ስጋ መብላት የጀመረው። ሰይጣን ሲዋረሰው ነው። ሰይጣን ከተዋረሰው እንግዲህ ይሄ ሰውዬ ለማን ሆኖ ነበር ልጁን ያረደው? የአብርሃምን ያክል እምነት የነበረው ነው ማለት ነው፣ ልጁን እስከ ማረድ ድረስ። እንግዲህ ባለማወቅ የአብርሃም ታሪክ ሲጠረቅ ምናልባት እንደ አብርሃም ወይንም በጋ ይስሐቅ ያዝልኛል ብሎ አምኖ ሊሆን ይችላል ያደረገው። ይሄንን ግን እግዚአብሔር አልነበረም ልጅህን እረድልኝ ያለው፣ ሰይጣን ነበረ። ስለዚህ ከዛ በኋላ ቢክድ ምን ቢል እግዚአብሔር
ፍትሁን ነው እዚህ ጋር የምናየው። በበላይ ሰይፍ ቁልጭ ያለ ነገር የምናየው ምንድን ነው? የእመቤታችን ምልጃ እንዳለ ሆኖ እንዴ የእግዚአብሔርን ፍትህ ጭምር ነው የምናየው። ለሱ ለእግዚአብሔር የታዘዝኩ መስሎት ልጁን ያረደን ሰውዬ ጌታስ ሲሆን ሊቀጥለው እንዴት ነው የምታስቡት እናንተ? ማለት እንደኛ ያለ ሰው ይሄንን ያደርጋል? ሰውስ አመፀኛው ዳኛስ ይሄንን ሊያደርግ ይችላል? ለሱ ብሎ ልጁን ያረደውን እግዚአብሔር እንዴት ነው ሲኦል የሚከተው? ታዲያ የእመቤታችን ምልጃ እንዳለ ሆኖ ስላሴን ያምን የነበረ በእግዚአብሔር ያምን የነበረ የእግዚአብሔርን ስም እየጠራ ድሆችን ሲመግብ የነበረ ነው። ከተዋረሰ በኋላ ነው 78 ነፍሳት የበላው። ስለዚህ የእግዚአብሔር ፍትህ በግልጽ የሚታይበት ነው። እኔ እንዲያውም የሚገርመኝ የነበረው በላይ ሰብ ሲኦል ቢገባ ነበረ። የእውነቴን ነው። ጥያቄ ሊሆን በአይምሮዬ በጣም ሊያዝን ውስጤ በጣም ቅር ይከፋይ ነበር በእውነት በግል ማለት ልጁን ለእግዚአብሔር የሰዋ መስሎት አጋንንት ተዋርሶት ያን ሁሉ ኃጢአት ሲያሰራው እና እግዚአብሔር በላይ ሰብን ዝም ብሎ ይተዋል ብሎ ማሰብ ሞኝነት ነው። የእግዚአብሔርን ፍትህ መመልከት። ስለዚህ ነፃ ፈቃድ አለን። እግዚአብሔር የወደድነውን እንድንመርጥ ምንም አይነት ታልቃ አይገባም። አዎ ስንጠራው ይረዳናል። የሚረዳንን ጸጋም ሰጥቶናል። አጋንንት እንድናሸንፈው ስልጣን ሰጥቶናል። ግን ከተሸነፍን ደግሞ የኛ ድርሻ ነው የሚሆነው። መጀመሪያ መከላከያውን ሰጥቶ ነው፣ ማጥቂያውን ሰጥቶ ነው፣ ማሸነፊያውን ሰጥቶ ነው ታገሉ ያለው። ስለዚህ አንድ ተማሪ ክላስ ውስጥ ገብቶ እንደሚፈተነው ሁሉ ፈተና ይኖራል ማለት ነው። ሰው ታዲያ እግዚአብሔር እንደሚወድና እንደማይወድ በምን ይታወቃል? በሕግ ነው የሚታወቀው። ስለዚህ በዚህ አይነት መንገድ መመዘን ነው እና መመለሻው እንደዚህ ያለ ጥያቄ ሲመጣ ለምን ተፈጠርን እንደምንሳሳት እያወቀ እንደምንበድል እያወቀ እግዚአብሔር ሁሉን ወደፊት ያለውን ነገር እያወቀ አቅማችንንስ እያወቀ እንደዚህ ያለ ፈተና ስለምን ይሰጠናል? እንደዚህ ያለ ጥያቄ ከዚህ ይህንን አርጊውመንት እኮ ብናዞረው እግዚአብሔር እንደምንበድል እያወቀ ሰው ነፃ ፈቃድ ከተሰጠው ከሰው መካከል የተወሰነው ሊበድል እንደሚችል የተወሰነው ወደ ሞት ሊሄድ እንደሚችል እያወቀ ለምንድን ነው ነፃ ፈቃድ ሰጥቶ የፈጠረው? ወይም ደግሞ የሚክዱትን ለይቶ ባይፈጥራቸው ምናምን ማለት ወደ እግዚአብሔር አርጊውመንቱን ስናነሳው እግዚአብሔር ነፃ ፈቃድ ያለው ፍጥረት መፍጠር አይችልም ማለት ነው። እውቀቱ ይገድበዋል ማለት ነው። አዎ ልክ እንደዚያ ነው። ምክንያቱም ነፃ ፈቃድ ማለት ወደ ሞትም ወደ ህይወትም መሄድ ነው። ቀድሞ ስለሚያውቅ ወደ ሞት የሚሄዱትን ቀድሞ ስለሚያውቅ ክፉ ሊመርጡ የሚችሉትን ባይፈጥራቸው ማለት ግዴታ መልካም ብቻ የሚመርጡትን ቢፈጥራቸው ማለት ነው። ይሄ ደግሞ ነፃ ፈቃድ አይደለም። ስለዚህ የእግዚአብሔር ቀድሞ አዋቂነት ነፃ ፈቃድ ያለው ፍጥረት ከመፍጠር ይገድበዋል እንደማለት ነው። በትክክል እና እንትኑ ምንድን ነው እግዚአብሔር ሁሉን ማድረግ አይችልም ከሚለው ውስጥ ሁሉን ማድረግ ይችላል ከሚለው ውስጥ ቢያንስ ነፃ ፈቃድ መፍጠር ነፃ ፈቃድ ያለው ፍጥረት መፍጠር አይችልም ያስብላል። ለምን ቢባል በነፃ ፈቃድ እውቀቱ ይገድበዋል። እውቀት ቀድሞ ስለሚያውቅ የሚስቱትን ስለሚያውቅ እነሱንም ደግሞ መፍጠር ስለሌለበት፣ ስለዚህ ነፃ ፈቃድ ያለው ፍጥረት መፍጠር ከእግዚአብሔር ባህሪ ጋር ይቃወማል ማለት ነው። እና እንዲህ አይነት ዶክትሪኖች ቀጥታ ሂደው የሚገቡ እግዚአብሔር ጋር ነው። አዎ አይ ደግሞ እኮ ለምሳሌ የመጀመሪያውን የሰው ልጅ አዳምንም ስንመለከት የፈጠረበት ቦታ፣ የተፈጠረበት ባህሪ፣ የተቀመጠበት ገነት ቦታው፣ የለበሰው ጸጋ፣ ልብሱ፣ ክብሩ፣ ሹመቱ፣ ጸጋው ብዙ ነው እና
የሰው ልጅ እንዲህ እንዲፈረድበት እንዲህ እንዲሞት እያወቀ እንደሚሞት እያወቀ ለምን ጨከነበት አይነት ጥያቄ ከተነሳ ቶሎ ብዬን የምጠይቀው ኦኬ፣ ታዲያ በሰው ሞት ምክንያት እርሱ ሞቶ ሊያድነው እንደሚችልም እኮ እግዚአብሔር ያውቃል። መከራ መቀበል ልጁ በመስቀል ላይ እንዲሰቀል ይሄንን በፍቅር ካየነው በጭካኔ ልናየው ነው አይደለም። ጥሩ ነጥብ አመጡ ቀሲስ። አሁን ለሚሰቃዩት ለሚሞቱ ራሱ የእነሱን መከራ ተቀብሎ ክርስቶስ መቀበሉ እነሱ እስከወረዱበት ድረስ መውረዱ፣ በነገራችን ላይ የክርስቶስ መሞት ራሱ ይህንን ጥያቄ ይሄ እግዚአብሔር እንዴት እንደዚህ ያለ እንደዚህ የሆነ በቀላል እንደው ዝም ብሎ ሰው ሳይሆን ሳይሰቀል ቢያድነን ኖሮ በዚህ ደረጃ እንዴት ፈረደብን? እሱ በጣቱ ሊነካው የማይችለውን ልንል እንችል ነበር። ይህን መመለስ የማይችሉት ሊሚትድ አቶንመንት የሚያምኑት ናቸው። ምክንያቱም ሲኦል ለወረዱት ለሚሞቱት ኃጢአት ሰርተው ለሚጠፉት ክርስቶስ አልሞተም ከተባለ እነሱ ጋር መከራቸውን አልተቀበለም። እንዲያውም ማለት በጣም ለሞት የተፈጠሩ ሰዎች አሉ። ራሱ ለስቃይ ቀሲስ መሞታቸው እነሱ ወደ ሲኦል መሄዳቸው ራሱ ለእግዚአብሔር ክብር ነው ይላሉ። በእነሱ እዚያ ውስጥ መሆን ደስ ሊሰኝ በቃ ክብሩ ነው፣ የእግዚአብሔር ፈታይነቱ ጀስቲሱ የሚታይበት ነው ይላል። በጣም የሚያመኝ ትምህርት ስለሆነ አያንሱት እዚህ ጋር እኛ ክርስቶስ ለሁሉም ሙተዋል። በስጋ ወደ መቃብር በነፍስ ወደ ሲኦል ሂዶ ሁሉንም የሰው ልጅ ሁሉ የሚገቡበትን ቦታ ሁሉ ሂዶ እስከዚያ ድረስ ወርዶ ዋጅቶናል ስንል ለኃጢአተኞች ነው የመጣው አለ እኮ። በቃ እሱ እኮ ጨረሰው እኮ ከቀራጮች ጋር ለምን እንደዚህ ከኃጢአተኞች ለኃጥአን እንጂ ጻድቃንን ወደ ንስሐ ልጠራ አልመጣሁም፣ ኃጥአንን ወደ ንስሐ እንጂ አለ እና በካልቪኒስት ራሱ የሚያሳየን ይህንን ይመልስልናል። በካልቪኒዝም አስተምሮ ቀሲስ ክርስቶስ ያልሞተላቸው ሰዎች ግን ባንጎራጉሩም አይፈረድባቸውም። ያው በሲኦል ውስጥ ባንጎራጉር ምን ጥቅም አለው እንጂ እኔ እኮ የእነሱ ትምህርት እኮ ይዘገንናል። በመድኃኒዓለም እኔ እኮ ለምንም ደግሞ አንዴ ድኛለሁ ይሉና መልሰው ደግሞ እንደዚህ ያለ ትምህርት የነሱ ከነሱ ትምህርት የኦሪገን ትምህርት ይሻለኛል። ወይንም ዩኒቨርሳል ሳልቬሽንን የሚቀበሉ ሰዎች እኮ የእግዚአብሔርን ፍቅር ፍትሁን እንትን ይሉና ይታውትና ሙሉ በሙሉ ጸጋው ላይ ብቻ ተንጠልጥለው ወይንም ምሕረቱን ብቻ በመመልከት እንዴት ሰው ለዘላለም ሲሙ እንዲሁ ተሰቃይቶ ሊኖር ይችላል? አይ እግዚአብሔር እንደዚህ ያለ ባህሪ የለውም። ስለዚህ በመጨረሻው እንደዚያ ብሎ አለ እና እኔ ግን ይገርመኛል ቀሲስ ይሄን አይነት በጣም አስከፊ ትምህርት ከጎናቸው አድርገው ታምረ ማርያምና ገድለ አቡነ ተክለ ሃይማኖት ላይ ሲረባረቡ ያውም እኮ ድነታችንን በማንመሰረትባቸው ትምህርቶች ማለት ነው። ሊታረሙ ስህተት ቢሆን ሊታረም የሚችል እና ከጅምሩ በነገራችን ላይ ሰሞኑን የተፈጸመው ነገር በጣም ትልቅ ነገር ነው። እኔ ለኒያ ለዚህ ለደብረ ሊባኖሱ ሊቅ እኔ በጣም እንደው በግሌ ትልቅ ምስጋና አለኝ። በጣም ትልቅ ለወደፊቱ ትልቅ ትምህርት የሚሆን ነው። እንደ ግለሰቦች ዝም ብለው የሆነ መጽሐፍ ሊያሳትሙ እንደማይመጡ ተስፋ እናደርጋለን። ትክክል አይደለም። አንዳንድ ነገሮች በጣም ደፈር ብለን መናገር ያለብን ነገሮች እንዳሉ ይሰማኛል እኔ። ምክንያቱም ከመጀመሪያው ቤተክርስቲያን እንደዚህ ያለ እንትን የላትም፣ አትታገስም። የስህተት ነገሮች ካሉ ታርማለች። ከመጀመሪያም የሚታረሙ አይደሉም፣ አይሳሳቴ ናቸው አላለችም። ኦኬ ካላለች ደግሞ ስህተቶች የሆኑ ነገሮች ሲኖሩ በጣም እኔ ሞር የቅበተ እምነት ከቤት ነው መጀመሪያ ያለበት። እንደዛማ ከሆነ እኮ የማይሳሳቱ ናቸው ቢባል እኮ ከአስራው መጽሐፍት ነው መቆጠር የነበረባቸው አይደል? አዎ
አስራው መጻሕፍት ናቸው፣ እስትንፋሰ እግዚአብሔር ናቸው፣ ምንም አይነት ሕጸጽ አልባ ናቸው ትል ነበር። ይሄ ትራዲሽን የለም በቤተክርስቲያን ውስጥ። ገድላት፣ ድርሳናት ስህተት ሊኖር ይችላል፣ ይታረማሉ። ሌላው ቀርቶ ቀኖና መጻሕፍት እንኮ ቀኖናት ማለት መጻሕፍት ሳይሆን ቀኖና የቀኖና ልክ እንደ የስርዓት መጻሕፍቶች እኮ እንደ ፍትሐ ነገሥት ያሉትም እኮ እርማት የተደረገበት ሁኔታ ተፈጥሯል። እንደዚህ ያሉት ነገር ቀኖና ልክ እንደሚሻሻለው ሁሉ ቀኖና ይሻሻላል። እንደሚሻሻለው ሁሉ እንደዚህ ያሉ መጻሕፍቶች ስህተት ሲኖርባቸው ይታረማሉ። ይሄ በጣም በጣም የቆየ ትራዲሽን ነው በነገራችን ላይ በቤተክርስቲያን። ይሄ ዝም ብላ አሁን የመጣ ነገር አይደለም። እንደዚህ ያሉት ነገሮች በእነዚህ ነገሮች ላይ ቆሞ የስህተት የኛ ስህተት ነው ወይንም በእኛ በኩል ስህተት የሚመስሉች ነገሮች ናቸው ማለት ነው። የቀሲስ ዲበኩሉ መደናቀፍ አንድ የፕሮቴስታንት የጴንጤቆስጣል ዶግማ ነው። በቃ እልልታ ነው፣ ያቀልጣል። ይሄው እሱ ተሳስቷል፣ ስለዚህ ኦርቶዶክስ ስህተት ናት ይላሉ። አስቡ፣ እዩ ጮፋ ተሳስቷል ስለ እናንተ ስትሉ አይ ግለሰብ ነው ይላሉ። ዮናታን አክሊሉ ጌታችን ከስጋው ስጋ ከነፍሷ ነፍስ አነሳም ብሏል ሲባሉ ባዮሎጂካሊ ሄዶ እንደው በባዮሎጂ እንኳን የሚሆን ነገር አለ ሲባሉ አሁንም አይ እሱ ግለሰብ ነው ይላሉ። ስለዚህ በእኛ ቤተክርስቲያንም በግለሰብ ትምህርት ላይ ተመስርቶ ዶግማ አይመሰረትም። የእምነት መመስረቻዎቻችንም አይደሉም። ስህተት ካላቸው ሊታረሙ ይችላሉ። ሊታረም የሚችል ከሆነ ኦልሬዲ እዚያ ላይ መከራከር የለብንም። ሊታረም የሚችል ነገር የማይታረመው ነገር ላይ የተለያየንበት ነገር ላይ ነው ማውራት ያለብን ማለት ነው። እሱ ደግሞ ዶግማችን ነው። የተለያየንበትም እዚያ ላይ ስለሆነ እንጂ እኔን አሁን አምጥተህ አንድ ቀን አንብቤው የማላውቀውን ግዴታዬ ስላልሆነ አንብቤው የማላውቀውን አምጥተህ ይሄ ስላላችሁ ቤተ ኦርቶዶክስ ተሳስታለች ካልከኝ እየጠየቅ ያለው በማያገባ እየገባ ነው ማለት ነው። በማይመለከተ ነገር ላይ ነው የሚሆነው። እና እንደዚህ ያሉ ጥያቄዎች እግዚአብሔር ሰውን ለምን ፈጠረ እንደምንወድቅ እያወቀ የሚለው የእግዚአብሔርን ፍቅር ማየት የእግዚአብሔርን ምሕረት ማየት እንዲህ ካለው ጸዋግ አይምሮና አስተሳሰብ ይፈውሳል ብዬ አምናለሁኝ። ምን አስጨነቀን? እኛ እርሱን እየመሰልን ከሄድን የእግዚአብሔር ደግሞ የሚደግፈን ከሆነ በነፃ ፈቃዳችን ገብቶ በግድ ሲኦል ትገባታለህ የሚል አምላክ የለም። እንደተባለው እንደ ካልቪኒስቶች ለመኮነንም አስቀድሞ እግዚአብሔር የወሰናቸው ሰዎች አሉ። ደግሞ ልጁ የሞተላቸው አስቀድሞ የመረጣቸው ደግሞ አሉ። እነዚህ ሰዎች ምንም ቢያደርጉ አይኮነኑም። እነዚያኞች ደግሞ ምንም መልካም ቢያደርጉ አይድኑም። እንደዚህ ያለ ዊርድ የሆነ ትምህርት የለንም። በነፃ ፈቃድ ላይ የተመሰረተ ፍርድ በራስ ላይ ሆኖ እንደየስራው እከፍለዋለሁ ነው ያለን እንጂ እኔ በወሰንኳት ላይ አታልፋትም፣ በዚያው ባደረኳት ታደርጋታለህ፣ ምን ታመጣለህ የሚል አምላክ የለንም ነው። እግዚአብሔር ይስጥልኝ። ይሰማል? ቀሲስ ኔ ኔትወርክ ተቋርጦ ይሰማል። ወርደው ነበረ በነገራችን ላይ ወርጄ ነበር። ስልክ ተደውለው እና ካውንተር አርጊመንትንም እዩ ደግሞ እንዲህ አይነት ጥያቄ ሲጠየቅ ፖዘቲቭ አንሰሩም ብቻ ሳይሆን እግዚአብሔር እንደዚያ ሆኖ ክፉ ሊመርጡ የሚችሉ ሰዎችን ባይፈጥር ኑሮስ ብንል ሰው ነፃ ፈቃድ አይኖረውም ነበረ። ምክንያቱም ክፉም ደግም ሊያስመርጥ የማይችል ፈቃድ ከሆነ ነፃ ፈቃድ አይደለም። ሪሊ ዝም ብሎ ይመስላል እንጂ እውነት ነፃ ፈቃድ አለ የሚባለው ሰው መልካምም ክፉም የመምረጥ መብት ሲኖረው ነው። ስለዚህ ባይሆን ኑሮ የሚለውንም ደግሞ አስቡት። ከዚህኛው እንደው በአንድ በኩል ብቻ ሳይሆን ኔጌቲቭ አርጊመንትም አለ። እንደዚህ አይነት በዚህ ምክንያት ሰው ሊበድል ይችላል፣ ወደ ሲኦል ሊገባ ይችላል ብሎ እግዚአብሔር እነዚያን ሰዎች ባይፈጥር ኑሮ ከተባለ ምን ማለት ነው? ይሄ ንግግር ስንል ነፃ ፈቃድ ባይኖር ይሻል ነበር እንደማለት ነው። ንስሐስ ባይኖር በነገራችን ላይ ንስሐ አሁን እኮ አሁን እግዚአብሔር አንዴ ያድኛቸዋለሁ ከዚህ በኋላ ልክ እንደ ጸበለስ ያለ ትእዛዝ አሁን እኮ በአዲስ ኪዳን እኮ ገደብ የሌለው እኮ ጸጋ እኮ ነው ማለት። ጸበለስን ይህን ብትበሉ ትሞታላችሁ፣ ከዚያ በኋላ ለመመለስ 5500 ዘመን ነው የወሰደባችሁ። አሁን በአዲስ ኪዳን አንዴ ኃጢአት ከሰራችሁ ከዘሞታችሁ በቃ 5000 ዓመት ትጠብቃላችሁ ቢባል የእውነት በጣም ከባድ ነበር አይደለ መምህር?
በጣም በጣም አሁን እኮ ብዙ ንስሐ እድል ነው እኮ የሚሰጠው። ገደብ የሌለው እንዲያውም እኮ ንስሐ ስርየት ኃጢአት ይፊ የኃጢአት ስርየት ማለት ንስሐ ነው እንዴ? ጸጋስ ስርየት ኃጢአት ይፊ ጸጋስ ስርየት ኃጢአት ጸጋ ማለት የኃጢአት ስርየት ነው። ይሰማል። ከዚህ ነው የተቋረጡ ሁላችንም ነው። አይ አባታችን ናቸው የተቋረጡት። ኔትወርክ አስቸግሯቸው ይሆናል እና ይሄ ጥሩ ነው። ገድላት ላይ ግን የተነሳው እሳቸው እስኪመለሱ ድረስ ገድላት ላይ የተነሳው ታዲያ ገድላት ያው አሁን እንደሚደረገው ችግር ያለባቸው ስህተት ያለባቸው ስርዋስ የገባቻባቸው ወይም ማጻጻፋቸው በጣም ክሊር ያልሆነ ወደ ሌላ የሚወስድ ነገር ሲኖር በሊቃውንት የሚወጣው ወጡ የሚስተካከለው ተስተካክሎ እንትን ይባላሉ፣ ይስተካከላሉ። ያው ቤተክርስቲያን እንደዚያ እያደረገች ነው። ግን አንዳንድ ሰው ምን የሚል ጥያቄ ያነሳል? እንደዚህ ከሆነ ሌሎቹ ገድላት ስዳታል እንዴት እናምናቸዋለን? ሁሉም ገድላት የሚስተካከል ነገር ቢኖራቸው እስከዚያ ድረስ እንዴት ነው ትክክል ናቸው ብለን የምንጠቀምባቸው የሚል ጥያቄ ሲነሳ ሰምቻለሁ። እሱን ነገር ትንሽ ለማለት በመጀመሪያ ገድላት የቤተክርስቲያን መደበኛ የሆነ አስተምሮ አለ። ነገረ እግዚአብሔር፣ ነገረ ድነት፣ ነገረ ቅዱሳን፣ ሊተርጂ፣ ስርዓተ አምልኮ አስተምሮች አሉ ወጥ የሆኑ እና ገድላት ከነዛ ጋር የሚጣረሱ ከሆኑ ከመደበኛው አስተምሮ ጋር ያው የሚስተካከሉ ናቸው ማለት ነው። ግን መደበኛ የሆነውን ነገር የታወቀውን ነገር በቃ ገድላት ላይ ተአምራት ሲገኙ ለምሳሌ ተአምር ነው። በቃ ተአምር አስተምሮን እስካልተቃረነ ድረስ የሆነ የእግዚአብሔርን ባህሪ ሌላ አድርጎ የሚስል እስካልሆነ ድረስ ገድልን ኤክስፕሌን ለማድረግ መነሳት አያስፈልግም። እና ገድላትን ተአምራትን የታወቀው ትምህርት ቅዱሳን እንዴት ኖሩት የሚለውን ለማየት እንጂ በገድላት ላይ ብቻውን የቆመ ትምህርት የለም። ሌላ ቦታ ላይ የሌለ በትርጓሜ መጽሐፍት የሌለ በአዲስ ኪዳን በብሉይ ኪዳን ትርጓሜ የሌለ በጉባኤ ቤት የሌለ በቤተ ክርስቲያን በቅዳሴዋ በአምልኮዋ የማታስተምረው ገድላት ላይ ብቻ የቆመ ትምህርት ስለሌለ በዛ መጨነቅ አያስፈልግም። ገድላቱን ግን አባቶች መምህራን መርምረው እንደዚህ ናቸው እስካላሉ ድረስ የገባንን ይዘን ያልገባንን ደግሞ መምህራን እስከሚያብራራቸው የሚታረሙት እስከሚያርሙ እየጠበቅን ራሳችንን ሳናጨናንቅ በኦርቶዶክሳዊት ሃይማኖታችን ጸንተን መኖር ነው። ምክንያቱም ቤተክርስቲያኑ ጊዜ ደጋግማ የምታስተምረው ትምህርት አለ። ሰው እንዴት ነው የሚድነው? መዳን ምንድን ነው? በስርዓት አምልኳ በቅዳሴዋ በየጊዜው በሚደጋገመው ትምህርቷ የምታቀርበው ነገር አለ። ሪዞኔት የሚያደርግ ትምህርት አለ። በቃ በሁሉም የሚስተጋባ ማለት ነው። በዛ ላይ ነው የምንቆመው። ሌሎች ወጣ ያሉ ለእኛ የሚከብዱ የሚያስቸግሩ ነገሮች በምንሰማው ነገር ሲገጥመን በቃ ያልገባኝም መምህራን እስከሚያብራራቸው እንጠብቃለን እናያለን ብሎ መሄድ ነው አስተምሮ። ይሄ የኦርቶዶክሳዊ ነገረ ድነት አስተምሮ በሆነ ስፔሲፊክ የሆነ ገድል አስተምሮ ላይ በሆነ ተአምር ላይ ብቻውን የቆመ ተገንጥሎ የቆመ አስተምሮ የለም። እንዳልኳችሁ የቤተ ክርስቲያን አስተምሮ ተደጋግሞ የሚሰጥ ነው። በጉባኤ ቤት፣ በአዲስ ኪዳን፣ በብሉይ ኪዳን፣ በአዕማደ ምስጢር ቤተክርስቲያን ትምህርቷን ሁልጊዜ በጸሎቶቿ ሳይቀር በቅዳሴ እኮ የኛ እንደ ካቴኪዝም ነው፣ የሃይማኖት መግለጫም ነው። 2 ሰዓት የምንሰማው ሃይማኖት ነው። እንዴት እንደምንድን ነው? ስለ ጥምቀት፣ ስለ ቅዱስ ቁርባን፣ ለኃጢአት፣ ለስርየተ ኃጢአት፣ ለስርየተ ኃጢአት፣ ለዘላለም ሕይወት እያለ ይነገራል። እና በጸናው አስተምሮ በታወቀው በማይቀየረው ይስተካከላል በማይባለው ቤተክርስቲያን አስተምሮ ጸንቶ መኖር ነው። ሌሎች መጽሐፍት ግን ሊቃውንት ያርሟቸዋል። እንደው ሳንጠራጠራቸው የከበደንን ከብዶናል ብለን እስከሚገባን ምክንያቱም ያልገባንም ማለት
አንድ ገድል ላይ ያለ ንባብ አልገባንም ማለት ኦርቶዶክሳዊ ክርስትናን ቤተክርስቲያንን መኖር አንችልም አይደለም። እንዴት ብሎ ይገናኛል? አንድ ሰው ገድለ ተክለ ሃይማኖት ላይ ወይ ገድለ አቡነ ገብረ መንፈስ ቅዱስ ላይ የሆነ ንባብ አልገባውም ማለት በኦርቶዶክሳዊ መንፈሳዊነት ውስጥ ላይ ምንድን ነው የሚፈጥርበት? በቃ እሱ አልገባውም መምህራን ይጠይቃል። መምህራን ካልመለሱት ወይም ከከበዳቸው ወይም ደግሞ ስሩ አጽኖ ተገኘ የሚስተካከል ከሆነ ይስተካከላል። ሂደቱን ጠብቆ ቤተክርስቲያን በጀመረችው አሁን የጀመረችው አይደለም። ነገራችን ላይ ቤተክርስቲያን መጻሕፍትን ማስተካከል ማረም በክርስትና ታሪክ ውስጥ የነበረ ነው። ከነዚህ ከታወቁት መጽሐፍት ከ10 መጽሐፍቶች መጽሐፍት ይታረማሉ፣ መጽሐፍት ይጠናሉ። ገና በ15ኛው በ13ኛው ክፍለ ዘመን ጀምሮ እንዲህ አይነት ጥናቶች ነበሩ እኮ ባበው እና አባ ጊዮርጊስ በቅርብ ጊዜ እንኳ በአፄ ምኒልክ ዘመን እነዚህ መጽሐፍት የሚታዩ የሚመረመሩ ነበሩ እና ምክንያቱም በታወቀ ሁኔታ ቤተክርስቲያን በሾመቻቸው ሰዎች ተጽፈው ተገልብጠው ያልተሰራጩ መጽሐፍት እስከሆኑ ድረስ አንድ ግለሰብ ተነስቶ ጽፎ ተርጉሞ የራሱን ነገር ጨምሮ የማሰራጨት እድል እስካለው ድረስ ይሄ ይደረጋል ማለት ነው፣ ይሆናል ማለት ነው። ቤተክርስቲያን ደግሞ ይህንን የምታደርገው ምንድን ነው? መጽሐፍቱን በማረም በማስተካከል ይቀጥላሉ ማለት ነው እና ይሄ ሂደት ይቀጥላል። የማይታረሙ የማይስተካከሉ 10 መጽሐፍት ብቻ ናቸው። እነሱ ንባባቸውን ጠንቅቆ ትርጉማቸውን ጠንቅቆ ሐዋርያት በተናገሩት ነቢያት በተናገሩት መንገድ ብቻ ማስቀመጥ ነው። ምክንያቱም እነሱ በመንፈስ ቅዱስ ምሪት የተጻፉ ናቸው። እነዚህኞቹ ገድላቱ ተአምራቱ በመንፈስ ቅዱስ ምሪት የተጻፉ አይደሉም ማለት ሳይሆን ትራንስሚሽናቸው ችግር አለበት ነው። ትራንስሚሽናቸው ችግር ይኖርበታል። የሆነ ሰው ተነስቶ ገልብጦ ያራባዋል። ምንድነው የታወቀ በጣም ከስህተት እንዳይገባበቱ በሆነ መንገድ ትራንስሚት አይደረጉም። አንዳንድ አካላት የሆነ ታሪክ ከሌላ ቦታ ወስደው ጨምረው ምናምን ጽፈው ያራቡት ሊያሰራጩት ይችላሉ። ስለዚህ ይሄ የታወቀ ችግር እስካለ ድረስ ለመስተካከል በር እድል አለ ማለት ነው እና እኛ የታወቀውን ትምህርት ይዘን ገድላቱን ታምራቱን ደግሞ በዚያ እያየን በዚያ አይተነው ደግሞ ያልገባን ሲኖር መምህራንነት እየጠየቅን የመምህራንን መልስ መጠበቅ ነው። የመምህራን መልስ ማብራራት ሊሆን ይችላል። የመምህራን መልስ ይሄ በጣም ከፍ ያሉ ሊቃውንት እንዲያዩት የሊቃውንት ጉባኤ እንዲቀርብ ሊሆን ይችላል። የመምህራን መልስ ማረም ማስተካከል ሊሆን ይችላል። ደረጃው የተለያየ ነው። እኛ ግን በታወቀው ትምህርት እንኖራለን፣ እንጸናለን። በዚህ መንገድ ብናየው ነው ጥሩ ለማለት ነው። ቀሲስ ያው አልተመቻቸው መሰለኝ ኔትወርኩ። ክርስቶፎሮስ ተመለስክ?